ጤና ይስጥልን የፕሮግራማችን ተከታታዮች፣ ዛሬ ደግሞ በድጋሚ ተገናኝተናል። እንኳን በሰላም ተገናኘን። በዚህ አጋጣሚ ለሰጣችሁን አስተያየት ገንቢ አስተያየት በጣም ከልብ እናመሰግናለን። እንቀጥላለን ብዙ አጀንዳዎችን እያነሳን እናንተ የምታውቁትን እንጂ እኛ የማታውቁትን ነገር እዚህ አናመጣም። ያው የምናውቀውን ነገር እናንተ የምታውቁትን ነገር እስቲ በውይይት እንነጋገርበት ከማለት እንጂ እኔ አዋቂ ሆኜ ወይ አዋቂ ሆነን የተሻለ ሆነን ምንድነው ስብከት ለመስጠት አይደለም። ግን እስቲ እንማማርበት ከሚል አኳያ ስለሆነ ያው ባለቤቴ ዛሬም የተለመደው ጥያቄ አዘጋጅታልኛለች። እስቲ ቤት የምንወያየውን ነገር አዳዋይ እናውጣውና እንማማርበት በሚለው ምንድነው የዛሬው ጥያቄ? እስቲ ወደ ጥያቄሽ ቀጥታ ልግባ። እሺ፣ ወደ ጥያቄ ምን መሰለ፣ ውይይትም ነው ጥያቄም ደግሞ አለው በጣም ጥሩ። እና ምንድነው ፈጣሪ የማይወዳቸው ነገሮች እና በእኛ ዘንድ ተድበስብሰው የሚያልፉ ነገሮች አሉ። ለምሳሌ ራስን ማጥፋት ሊሆን ይችላል፣ ውርጃ ሊሆን ይችላል፣ የሰው ነፍስ ማጥፋት ሊሆን ይችላል እና በዚህ ርዕስ ነው የምንወያየውም ጥያቄም እና ፈጣሪ የማይወዳቸው ነገሮች ምንድን ናቸው ብዬ ነው የምጠይቅ። እሺ ጥሩ። ያው ጥያቄሽ ሀሳቡ ገብቶኛል። ምንድነው ያው የሚወዳቸው የማይወዳቸው በሚለው ብቻም ሳይሆን ንስሐ ያልሽ መስሎኛል ቅድም። በንስሐ ገብተን ንስሐ ከገባን ምንም ሰው ብናጠፋ ሌላ ምናምን ቅድም የተከሻቸውንም ኃጢአት ብናደርግ ንስሐ እስከገባ ድረስ ምንም አንሆንም። በቃ በፈጣሪ በኩል ምንም የምንሆነው ነገር የለም። ነፃ እንሆናለን፣ ኃጢአት ነፃ እንሆናለን። ስለዚህ ምንድነው ችግሩ? ንስሐ እስካለ ድረስ አይነት ነገር ነው ብዙ ጊዜ ተከራከሪ ይመስላል። እንደውም ፎር ኤግዛምፕል ልስጥህና አሁን በጣም ከአቅም በላይ አሞኝ ሊሆን ይችላል። እኔ ከአቅም በላይ አሞኝ ተቸግሬ ተጨንቄ ሊሆን ይችላልና አንዳንዴ ራስን ማጥፋት ታስባለህ። በዛ ሰዓት በጣም በቃ ለመኖርም ላለመኖርም በዚች ምድር ላይ እና ያን ራሴን ባጠፋ ፈጣሪ ቅር አይለኝም ወይ ብዬ አስባለሁ። ግን ፈጣሪ ቅር ይለኛል ብዬ ነው የማስበው። ያም ቢሆን ዘንድ ለምን ምድር ላይ መኖር አልቻልኩም፣ እየተሰቃየው ነው። ከስቃይ ደግሞ እኔ ማረፍ ፈልጋለሁ፣ መሞት ፈልጋለሁ። ያንን ካረኩ እግዚአብሔር ደግሞ ስለሚወደኝ ይቅር ይለኛል ብዬ ነው የማስበው። በጣም ጥሩ፣ ልክ ነው። በቃ ሄደን ስትከራከሪ ከዚህ በፊትም ስንወያይ ስለምሰማ ዛሬ ሀሳብ ወደዚህ ዘን የመጣንበት አንደኛው ነገር ይሄንን ነው። ያው ቅድም እንደተናገርኩት አታውቁትም ሳይሆን ቢያንስ የሚሰማኝን ግንዛቤ የራሴ ሀሳብ ለማስተላለፍ ያክል ነው። አንቺ በዳሰሽው ዙሪያም ሆኖ በሌላም ያለው ነገር አጠር አድርጌ ለመናገር ልሞክር። መጀመሪያ ከራስ ማጥፋት ከጀመር ምንም ጥርጥር የለውም። ሁላችሁም የምታውቁት ነው፣ ሁላችን የምናውቀው ነገር ነው። ፈጣሪ የእሱ ስራዎች ነን። እሱ ነው ያበጀን፣ የሰራን፣ የፈጠረን። ባጭሩ እሱ ነው ነፍስ እስትንፋስ ሰጥቶ ነፍስ የሰጠ ሁሉ ዘመናችን የፈጠረን እሱ ነው ባጭሩ። ስለዚህ ያንን ነገር ሚታ እንዳትረብሽ፣ ያንን ነገር ያንን የሰጠንን ነፍስ እሱ ወደዚህ ምድር እንዳመጣን ራሱ ይወስዳታል እንጂ በእኛ ስልጣን ነፍሳችንን ራሳችን ማጥፋት አልተፈቀደልንም። ከአስርቱ ትእዛዛት ውስጥ ከሰጠን ሕግጋት ውስጥ አጥርቆ ለሌት ሚፊኒሽ ልጨርስ። ለምን ምንም የማይሻማ ነገር ነው። በቃ አለቀ። ያ እስኪሆን ደግሞ እኔ ተሰቃየሁ በምድር ላይ አሁን የሰው ልጅ እኮ እንዲህ እየሆነ ነው ራሱን እያጠፋ ያለ እኮ። ለዚህ በጣም እንግዲህ ይሄን ምንም እንደው በእኔ እምነት ራሱን ያጠፋል። አንደኛ ለንስሐም ጊዜ የለውም። ንስሐም ሳይገባ ከነ ኃጢአቱም ከነ ምኑ ራሱንም አጥፍቶ ወደዛኛው ዓለም ሲሄድ መልካም ነገር ይገጥመዋል። ከፈጣሪው ጋር መልካም ነገር ይሆናል ብዬ አላስብም። አይሆንም ብዬ ነው 100%። በቃ ለምን በቃ እሱ ያመጣትን ነፍስ ራሱ ነው የሚወስደው። ልክ እኮ አሁን ግን ሰው ይቸኩላል። ያው በራሳችን ስናይ ያን ምንድን ነው ያ እስኪሆን ድረስ እኔ ደግሞ እዚህ ምድር ላይ ተሰቃየሁ ብሎ የሚያስብ ሰው አለ። አሁን ያ ከሚሆን ደግሞ ለምን ቶሎ ራሴን እንትን ብዬ አልገላገልም? ያ እስኪሆን ተስፋ የምትለው ነገር ከሌለ በሰዓቱ
ቶሎ የምታስበው ያንን ነገር ነው እኮ። ለዚህ እኮ ነው አንደኛ የሰው ልጅ ሰይጣን የሚባል ጠላታችን በመሀል ይገባል። የራሳችንም መጥፎ ፈቃድ ተጨምሮበት እንደገና ደግሞ ባላጋራችን ሰይጣን የማይተኛው ደግሞ እሱም ተጨምሮበት ነፍሳችንን ራሳችን እንድናጠፋ እየገፋፋ ወደዛ መንገድ ይወስደናል። ፈጣሪ ደግሞ ምን ሰጥቶናል? ይኸው የሃይማኖት አባቶች ሰጥቶናል፣ የንስሐ አባት ሰጥቶናል፣ መጽሐፍ ቅዱስን የሚያክል ሰጥቶናል፣ በነቢያት በተለያየ ነገር ሁሉን ነገር ሰጥቶናል። ንስሐ የሚባል በዛ ሰዓት ግን የሁሉ አይታይም። መጽናኛ አንደኛ ልጁ ደግሞ ወደዚህ ምድር አምጥቶ ክርስቶስን ሰጥቶናል። ምን ያላደረገልን ነገር አለ? ስለዚህ እንዲህ አይነት ፈተና ግን በዛ ሰዓት አንተ ብትሆን ኖሮ ይሄ ነገር እኮ አይታይክም። ለምሳሌ ብዙዎች እህቶቼ ወንድሞቼ በየቤታቸው አሉ እንዲህ አይነት ነገር የሚያስቡ ርዕሱን እንዳለቀን ነው። እና አሁን ያልከው ነገር በዛ ሰዓት አይታሰብህም። በቃ ቶሎ የምትገላገልበትንና ፈተና ሲበዛብህ ያንን ለማድረግ እንግዲህ እዚህ ላይ ሃይማኖተኛ መሆን ይጠበቅብናል። በቃ በተለይ በክርስትናው ከሄደን የሃይማኖት ሰው ካልሆነ አሁን እንጠቃለን። ሃይማኖተኛ ካልሆንሽ ሃይማኖት ከሌለሽ ብዙ ሰው እኮ ሃይማኖት እያላቸውም እንደዚህ የሚያደርጉ አሉ። ለዚህ እኮ ነው አብዛኛው ሰው ሃይማኖቱን አይኖረውም። ከሁላችን ጀምሮ እየኖር ነው አይደለም። የገዛ ሃይማኖታችንን በስሙላ የስመ ኦርቶዶክስ ነው ይችላል፣ የስመ ፕሮቴስታንት ነው፣ በስመ ሙስሊም ነው፣ ዋቴቨር እውነት እየኖርን ነው ወይ? ሃይማኖቱ የሰጠንን ህግጋትና ደንብ አክብረን በዛ ዶክትሪን በዛ ስነ ስርዓት ነን ነው ያለ ነው? ለዛ ተገዥ ነን ወይ? 95% የለንበትም። የስሙላ እንትናን ትንሽ ጸሎት እናደርጋለን፣ እንደዚህ ነው ተግባራዊ እናደርገው። ግን ሁሉ ነገር በእጃችን ሰጥቶናል። መጽሐፍ ቅዱስ በእጃችን ላይ ሰጥቶናል። የሃይማኖት አባቶች ተሰጥተውናል። እንሰበካለን፣ እንሰማለን፣ እናዳምጣለን። ተግባራዊ ግን አናደርገው። አሁን ላልሽው ጥያቄ የዛ አይነት ሰው ካልሆነ ለእንዲህ ነገር ተጠቂ ነን። ወዲያው ችግር ሲመጣብን እንፈተናለን። ከዚህ ችግርማ መላቀቅ ፈልጋለሁ ወይ ከዚህማ ደግሞ ከሆነ ሱስ ውስጥ ገብቼ ይህን ጭንቀት የዛሬን ለመርሳት ጠጥቼ እንዲያርጌ ብሎ ጊዜያዊ ወደ እብደት ያ ምንድን ነው ከሃይማኖት ለስሙ ክርስቲያን ምናለ ዋቴቨር ሙስሊም ሆነ ወይ በሃይማኖታችን ግን ፈጣሪ ይቅር ባይ ስለሆነ ያንን ባደርግ ይቅር የሚለኝ ነው። እኔ በእኔ የሚመስለኝ ለምን መሰለህ? በጣም ስለሚወደን በቃ በሰዓቱ ራስን መቆጣጠር ያቃተው ሰው እንደዛ አደረገ። ለምን መሰለሽ? እድሜሽ ለአቅመ አዳም ደርሷል። ለአቅመ ሔዋን ደርሰሻል። ለአቅመ አዳም ለአቅመ ሔዋን የደረሰው ከ7 ዓመቱ ጀምሮ በተለይ በእኛው ክርስትናው ደግሞ ግልጽ ነው። ኃጢአታችን የሚቆጠረው እንግዲህ የሚባለው ከ7ኛ ዓመታችን ጀምሮ ያለው በቃ ነፍስ እያወቅን ከመጣንበት ጊዜ ጀምሮ እንደየእድሜያችን ደረጃ ኃጢአታችን የሚቆጠርበት ሰዓት ነው። ሕፃን ብንሆን በሃይማኖት የሌለን ፓጋን ብንሆን አዎ ሃይማኖት የሌለው ሰው ምንም ነገር የሚያውቀው ነገር የለም በሚል ምናልባት ኩላሊትን ስለሚመረምር ሊሆን ይችላል። ግን ተናግሮ ክርስትና ክርስቲያን ሆነች ተጠምቀሽ በሃይማኖቶች ትልቅ ቦታ ደረሰች። እንደገና በእድሜሽም ደግሞ ለአቅመ አዳም ለአቅመ ሔዋን ደርሶ ያ ሰው ከብዶ ወልዶ አይወለድም አይክበድም አይምሮ ከበሰለ ካደገ ወዲያው ተሰጥቶት ከሰው ልጆች ከእንስሳት በላይ ስልጣን የተሰጠን ሰው ማለት እንግዲህ በአምሳሉ የተፈጠርን የዛ ሁሉ የዚህ ዓለም ገዥ ሆነን ስልጣን የተሰጠን ስንት ነገር ህሊና የሚባል ነገር ተሰጥቶን እየተነገረን ተነግሮን እያወቅ ማጥፋት ለዚህ የሚጠብቀን ቅጣት ምን እንደሆነ ተነግሮን ማጥፋት ምን ሊያስከትል እንደሚችል ግልጽ ነው። ስለዚህ ሲኦል ነው የሚያስገባው እያልከኝ እኔ ግን አይመስለኝም ሲኦል የምገባ በሌላ ጊዜ አጀንዳ እንመጣበታለን። ይህንን አድርገው የነበሩ ሰዎች ከሞቱ በኋላ አይቶ የተመለሱትን ነገር በተመለከተ ሌላ ጊዜ እንወያይበታለን። ሞቱ የተነሱ ሰዎች ነፍሳቸው ለተወሰነ ሰዓታት ቆይተው ራሳቸውን አጥፍተው የነበሩ ሰዎች፣ ራሳቸውን ሲያጠፉ የሄዱ ሰዎች እዚህ ኢትዮጵያ ውስጥም ከሞቱ በኋላ ነፍስ ዘርተው ሄደው መልእክት ይዞት የመጡት መልእክት አለ። እሱም በተመለከተ አንዳንድ መጽሐፍቶች እዚህ ቤት ላይ ያነበብኳቸው ከተለያዩ ተጋዛ ያደረኳቸው እሱም በሌላ ቀን ሰፊ ውይይት አድርገን እንወያይበታለን። እንደው ለጥያቄዎች ለመቋጫት ያክል ራሳቸውን ያጠፉ ሰዎች እልም ድቅድቅ ያለ ጨለማ ውስጥ አንድ አሜሪካዊ ነው፣ ሚስቱ ሞተችበት። በጣም ይወዳት ነበር። በጣም ያለሷ መኖር አይችልም። ልክ እሷ ስትሞት አልቻልኩም አለ። አሁን እንዳንቺ በቃ ያው ሃይማኖቱ መቼም ያው ፕሮቴስታንት ክርስቲያን ነው የሚሉት እነሱ፣ ግን ክርስቲያን አልቻልኩም አለ። በቃ ያለሷ በቃ ህይወት እንዴት አድርጌ ስለዚህ ያለኝ አማራጭ እሷ ወደ ሄደችበት መሄድ ስላለብኝ አገኛታለሁ ብዬም ስላመንኩኝ መስሎኝ ራሴን አጠፋዋል። ሲሄድ ግን እንኳን እሷን ላገኛት ድቅድቅ ያለ ጨለማ፣ በምድራዊ ቋንቋ እንዲህ አይነት ጨለማ አይቻለቅም። ሰውነቴ እዛ ተንሳፎ ይታወቀኛል። በጣም የሚቀዘቅዝ ጥቅጥቅ ያለ ጨለማ ውስጥ በሚያስፈራው ተስቆይቼ
እሷንም ሳላገኝ ነፍሴ ግን በአጋጣሚ ተመልሶ እንግዲህ ፈጣሪ ሊያስተምሮ ፈልጎ ነው መሰል ተመልሷልና እንዲህ አይነት ብዙ ታሪኮች አሉ። ገነትን ማየት የመጡ ሰዎች አሉ። ይህም በዚህ እንቋጨውና በእኔ እምነት ትልቅ ኃጢአት ነው። ምንም በንስሐ የሚታጠብ ነው ብዬ አላምንም በግሌ። ነፍስን ማጥፋት እጅግ ከባድ ኃጢአት ነው። ሌሎችንም እነዚያ አደብስን የምናልፋቸው ቅድም ከአጀንዳች እንደተነሳሽው ይሄ ውርጃ ሊሆን ይችላል። ለምሳሌ ውርጃ እሱም እነዚህ እንደ ቀላል ነገር የምናያቸው አሁን ያው ዘመን አመጣሽ ግን አሁን እኛ ሴት እህቶችም ሊሆን ይችላል እኔም ልሆን ይችላለሁ መከላከያ እንጠቀማለን። አሁን መርፌም ሊሆን ይችላል ሉፕም ሊሆን ይችላል። ያ ኃጢአት ነው። ለምሳሌ ልጅ አላመጣውም ወደዚች ምድር ላይ እንዳይመጣ ነው እየተከላከልኩ ያለሁት። ያ ደግሞ ኃጢአት አይደለም በእኔ። ለምን መሰለህ? ከመጣ የስ ወደዚች ምድር ላይ ለስቃይ ነው ያመጣሁት እላለሁ። ሳይመጣ ግን እኮ እዛ ላይ ባለሽ እኮ መልሱ ሳይመጣ እኮ ገደልሽው። እዛ ላይ ሳይመጣ እነዚህ አልተፈጠረም እኮ ኖ የወንዱ ዘር እኮ የወንዱ ዘር ውስጥ እኮ በሚሊየን የሚቆጠሩ ዘሮች ከዛ ውስጥ ነው አይደል? እንቁላሉ ሰብሮ አንዱ እንግዲህ ወደ ልጅነት የሚቀየረው እነዛ በሚሊየን የሚቆጠሩ ዘሮች እኮ ማለት የሰው ልጅ ማለት ናቸው። በሌላ አነጋገር የፈጣሪን ረቂቅ ሚስጥር እና ስራ እኮ ነው። በዘመን ባመጣው ኪኒን ሊሆን ይችላል፣ በኢንጀክሽን እዚህ ጋር በምትወጉት ሊሆን ይችላል። ታዲያ እኮ ወንዱን በሚያደርገው መከላከያ ሊሆን ይችላል። በሚሊየን የሚቆጠር የሰው ዘር ነው ስንገልም እንደውም አንደኛው ትልቁ ሃይማኖት አባቶችም ስትሬስ አድርገው አስምሮ የማይናገሩት ነገር ይህን ነው። ብዙ ጊዜ እኮ ለዚህ ግን ንስሐ ገብቻ አላውቅም። አሁን እኔ ብቻ ላልሆን እችላለሁ፣ ግን የማልዋሸው ነገር ይሄን አርግ ያለው እንደዚህ መከላከያ ተጠቅም ያለው ብዬ ለዚህም ንስሐ ያስፈልገኛል ማለት ነው። ምንም ጥርጥር የለውም። ለምን አሁን ሃይማኖት አባቶችም ለንስሐ ብዙ ጊዜ ሲያስገቡ አይቻልም። በዚህ ጉዳይ ላይ በቃ ዘመኑ ያመጣው ቴክኖሎጂ ነው፣ ሳይንስ ነው። ግን አልመሰለኝም። አዎ ልክ ነው። አንድ ሰው በኢኮኖሚ መውለድ ያለበት 2 ልጅ በቃኛል ካለ አንድ ልጅ ለምን እንደ ኑሮ ነው መኖር ያለበት፣ እንደ ገቢው ካልሆነ እንዳልሽው ወደዚህ ምድር አምጥቶ ልጅ ማሳደግ ካልቻለ ራሱን አብልቶ አጠጥቶ ልጁን አብልቶ አጠጥቶ ማስተማር ማሳደግ ካልቻለ ገታሁት ነው እንጂ የሚባለው እኮ ያንን አጠፋው ማለት አይደለም ነው እንጂ ምንም ጥርጥር የለውም። ለምን ምንም ይሄ ምድር ፈጣሪ እሱን የፈጠረ ነው። ቴክኖሎጂን ያመጣ ነው። እንደዛ ከሆነማ ብዙ ልጅ ልወልድ ነው ማለት ነው። እንግዲህ ይሄ ምናልባት ይሄን መቼም ወደ ሌላ ነገር እንገባ እንጂ እናቶቻችንና አባቶቻችን መቼም የራሳቸው ጥበብ ነበራቸው። በፊትም ቢሆን ሌላ በፊት ይሄንን ዘመን ያመጣሽው መከላከያው ሳይኖር ወደ ሳይንሱ ገባን እንጂ በባህላዊ በራሳቸው የባህል መድኃኒት ሳይሆን በራሳቸው አካሄድ ምንድን ነው የሚባለው ልጅ የማይፈጠርበትን መንገድ የሚያደርጉበት መንገድ ይኖራቸው ነበር ብዬ አስባለሁ። በፊት ምንም የሳይንስ ሳይመጣ በቃ የራሳቸው ቀኑ ያለውን ወራት ውስጥ ያለውን ቀን በመጠበቅ ያችን ሴፍ ፔሪድ የሚለውን ጊዜ በማለት ጥበበኞች ስለነበሩ የዛኔ ኪኒን አልነበረም፣ ኢንጀክሽን የለም። ግን እነሱ እኮ ታዲያ ብዙ ልጆች ወልደው ነው። ለምሳሌ ወደ ገጠሩ ብትሄድ አሁን የድሮ አልክ እንጂ 8 ልጅ 10 ልጅ 11 12 እያሉ ነው። ለምንድን ነው ይሄን ጊዜው መልካም ጊዜ ስለነበረ ያ የደጉ ዘመን ነበር፣ የጥጋብ ጊዜ ነው። የደጉ ሰማው ጊዜ በፊት እንግዲህ እንኳን ገጠሩ መሀል አዲስ አበባ እንኳን መሀል ከተማ ውስጥ በጎረቤት ወተት እዚህኛው ቤት ከሌለ በጎረቤት ወተት ያደጉ ህጻናት አሉ። ዛሬ ትልቅ ቦታ ላይ ደረሱ። ጎረቤት ካለው ወተት ለወይዘሮ ከሌላ ሰው ከሊሰጥልኝ ብሎ ለጎረቤት ልጅ ይሰጥ ነበር። ማለት በቃ ኑሮ ቢያንስ ፌር ስለነበር ፖፑሌሽን ያናቀጥ ስለነበር ጊዜው መልካም ስለነበር እንደ 8 ተወለዱ 12 ተወለዱ ሰምተን ያደግነው ወይዘሮ ተናጦ ከሌላ ልጆቻቸው 12 ልጆች 8 ተወለዱ እንደዚህ ተወለዱ እኮ ያኔ መከላከያ ስለሌለ አይመስልም። የሚያስደስትበት ጊዜ ነው። ፈልገው ነው እንጂ የሚወልዱት እንጂ ለምን መከላከያ የሚባለው የማይጠቀሙ በቃ ለምን ወለድ እየፈለጉ እንደውም አንዳንዱ እየወለደባቸው ሳይፈልጉ አሁን በግድ ነው እያስወጡን ያለን። አስቢ በግድ እየገደል አሁን በግድ እንዳይመጣ ለዛው ለስቤታችን ስንል በመከላከያ ይጠቀም ነው እየገደልን ያለን። ምንም ጥርጥር የለም። በፊት ግን ባይሞራቸውም የለም የምን መከላከያ የምን እንደው የመውለድ ልጅ የመውለድ ለምን ጊዜው መልካም ስለነበር። አሁን ልክ ነው። ሪያሊቲውን ነጋገር ከተባለ በዚህ ክፉ ጊዜ በዚህ ኑሮ ውድነት አይደለም 5-6 ልጅ ለማሳደግ አንድ ልጅ ለማሳደግ መሰረቱ ሰይፉ ፋንታው ሲናገር ሰምቻለሁ። ዛሬ አንድ ልጅ መውለድ ማለት ፎቅ መስራት እኩል ነው ብሏል። አንድ ፎቅ መስራትና አንድ ልጅ ማሳደግ አሁን እኩል ሆኗል። የጊዜው ሁኔታ እውነትን ያስፈራል። ሰው በፕሮግራም ካልኖረ
4-5 ልጅ ወልዶ እንዳልሽው ወደዚህ ምድር አመጥቶ ከማሰቃየት በዘለለ ያንን ልጅ እኮ በደንብ አድርጌ ካላሳደግኩት ለመከራ ለመዳረግ ከሆነ ትልቅ ኃጢአት ሊሆን ለዛ ነው። ግን ያ ስለሆነ ተብሎ ግን ነፍሰ ገዳይ ነኝ ማለት ነው። ምንም ጥርጥር የለውም። ግን እኮ ሳይመጣ ነው አብዛኛው ጊዜ እኮ አሁን እንዳይመጣ ነው እኮ እየተከላከለ ከገደል ቢያንስ ኖሮ አሁን ጽንስ ተፈጥሮ እንትን የምትል ከሆነ አዎ ኃጢአተኛ ነን። እዚህ ጋር እኮ የወንዱስ እናንተ በሴቶች ውስጥ ያለው ነገር ውደት ነው መስለኝ። የወንዱስ ወንዱ የሚያስተላልፈው የሚያመርተው ዘር ወደ ውስጥ የሚያስተላልፈው ዘር ምንድን ነው? ውስጡ እኮ ምንድን ነው ያዘው? ልጆች ነው ያዘው። ወንዱ ይጠንቀቃ እንግዲህ ዞሮ እሱም የሚያደርገው ሁሉም ለራሱ ነው የሚጠቀመው ራሱ ኃጢአት ነው። ወደ ዘመንና እነዚህ የምናድበሰብሳቸው እነዚህ የሚድበሰበሱ ኃጢአቶች በትክክል ምንም ጥርጥር የሌላቸው ኃጢአቶች ናቸው። ግን እንዳልሽው እንዲሁ በቸርነቱ በይቅርታው እንግዲህ ይማረን ከማለት በዘለለ እውነቷን ነጭ ነጯን አነጋገር እውነቷን አነጋገር ከተባለ ምንም ጥርጥር የለውም። በቃ ይሄ ምንም ኃጢአት ነው፣ ምንም ጥርጥር የለውም። በቃ ይሄ መከላከያ የሚባል ነገር ጽንስ ማስወጣት። ታዲያ እንደዛ ከሆነ እኮ በቃ እድሜህም ሙሉ ኃጢአተኛ ነህ ማለት ነው። በቃ እንደተባለው እንግዲህ አሁን እንዳልሽው በእነዚህ በንስሐ እንግዲህ አሁን የመቼም የሃይማኖት አባቶች እዚህ ላይ ቢዳኙ ደስ ይለናል። አሁን ይሄ በንስሐ የሚነጻ ነው ወይ? በየጊዜው ንስሐ መግባት ይኖርብናል ማለት ነው። ይሄንን ግን አላስተማሩንም። አሁን አብዛኛው ንስሐ አባቶቻችን ግን አባቶቻችን ይሄን ነገር ትምህርት ለምንድን ነው ያልሰጡን? አሁን ቅድም ይልበሰበሳል ላልሽው በቃ ይሄ ነገር በይፋ ለህብረተሰቡ አሁን ብዙ ጊዜ ቁርባን የሚቆርቡ ሰዎች ቁርባን ላይ ሆነ አጥቦ የተከለከለ ፈጽሞ መከላከል። አሁን አይሽ ስጋው ደግሞ መቀበል ሲጀመር እውነተኛዋ ነገር ይዛን ይናገራሉ አባቶች። በፍጹም ክልክል መከላከያ የሚባል ወንዱ ሴቶች በቃ በፕሮግራም በምታደርጉ በሚሆነው ነገር አድርጉ እንጂ የሚደረገውን ነገር መከላከያ የሚባል ነገር እዛው የቁርባን ከመቁረባቸው በፊት የሚሰጥ ትምህርት አለ አይደል? የሚደረጉ ነገሮች በቃ አለቀ። ለምንድን ነው በቃ ወደ ፈጣሪ ቀርቧል ሰዎች። እኔ ግን ሁል ጊዜ ይሄንን ሳደርግ ትክክል ነኝ ብዬ እያሰብኩ ነበር። መልሱ ግን ተመልሰው ቁርባን ላይ ለምን ተከለከለ ታዲያ? አሁን እውነተኛው አሁን ቁርባን ማለት እንግዲህ ባንደም ሰው በነገራችን ላይ ሁሉም ሰው መቁረብ ያለበት ብዬ ነው መጀመር ነው። እውነተኛው እንግዲህ የሃይማኖትን አካሄድ ህይወት ሊጀምሩ ነው የቆረቡ ሰዎች። በቃ ለምን በቃ ከነዚህ ነገሮች ተቆጠቡ ከተባለ እኮ እውነተኛው መንገድ ይችላል። ሌላው ተራው ህዝብ ለምንድን ነው ኃጢአቱ ሲገባኝ እኔን ጨምሮ ሁላችንም ደካማነታችን ነው እንጂ ሁላችንም መቁረብ ነው የሚገባን ማለት ነው። በቃ ስጋው ደግሞ ወስደን በትክክለኛ በፈጣሪ አካሄድ እውነቷን ተከትለን አሁን ፈጣሪ ሳይቆ ቀርቶ ልብና ኩላሊት የሚመረምር አምላክ ምን ሰራተን እያንዳንዷን ነገር እሱ ይቅር ይለኛል ግድ የለም መቼም እንዲህ ስለሆነ እንዲያርበሰበስን እንዲባረግም አሴን በተፈል አስቆረግም እንዲባረግም እያልን ራሳችን እያታለን ግን ከሱ የምናገኘውን በረከት ግን በገዛ እጃችን እያጣን ነው ህይወት ዘመናችን እንጨርሰው። አሁን እኔ ቅድም አወራሁልህ እንጂ ያ ሀሳብ በፊት ነው መጥቶብኝ ነበር። እንደዚህ ሲያምኝ ለመሞትና በቃ እዚች ዓለም ላይ ሁል ጊዜ ህመሜ በዛ የመኖር ተስፋ እየተመናመነ ሲመጣ ያን ነበር እኔ በፊት እንደውም ማስብ የነበረው ነገር። ግን ያው አንተ ታውቃለህ በጻድቃን ሰማዕታት አማካኝነት አሁን ድኜ ያንን ነገር አላስብም ማለት ስለ ዳንኩ ነው። ግን ያንን አስቤ ቢሆን የሚመጣውን ነገር አላውቅም። ያው እኔ ፈጣሪ ቅርብ ነውና ይቅር ይለኛል ብዬ ነው የማስበው። የተወሰነ አስተዋጽኦ አድርጌያለሁ ካስታወሽ ይሄ ነገር ትክክል አይደለም ለምን እንዲህ ላድርግ ነው እንደዚህ ምናምን በምትይበት ጊዜ እኔ መክሬሻለሁ። መቼም የኔ ምክር ሰማሽም አልሰማሽም ትክክል እንዳልሆነ ይሄ ነገር አንቺን ላሰብሽው ሰላም አገኛለሁ በዛ ሰዓት ማንም የሚያጽናናህም ሰው አትቀበልም። በቃ አጽናኝ የሆነን ሰው አትቀበልም ነበር። ቢሆንም ግን ፈጣሪ ስለሚወድሽ ያው ያ የመጣ ሰው አይምሮሽ የመጣው ነገር ወደ ጻድቃንም ሄደሽ የኔም ምክርም የሁሉም ብቻ ተሰምቶ ያሆነ ዛሬ ላለሽበት በቃሽ። ዛሬ ለቆምሽ ደግሞ ስታስቢ ደግሞ ምን ያክል ከባድ ነገሮች ገብተሽ እንደነበረ ያን አድርገሽ ቢሆን ኖሮ ምን ሊገጥምሽ እንደነበረ ያው ዛሬ ቆመሽ ትጽጽሽበት ይሆን ነበረ። ለምን ምንም ጥርጥር የለም ነገር ነው። እሱ የሰራትን እኛ የሱ ስራዎች ነን። እሱ የሰራትን ነፍስ እሱ ነው የሚወስዳት። አንድ ወደዚህ ምድር ያመጣነውን እንትን ግን አሁንም የማስበው ፈጣሪ ይቅር ባይ እንደሆነ ነው። ያንንም ላረጉ ሰዎች
ያንንም ላረጉ ሰዎች ሲኦል እንደማይገቡ ብቻ ነው አሁን የማስበው። ያው እኔ በዛ ሰዓት ቀርቶልኛል፣ እግዚአብሔር ይመስገን ተሽሎኝ ፈጣሪ እና አቡዬ ገብረ መንፈስ ቅዱስ ደርሰው ጤናዬን አግኝቼ ሰላም ሆኛለሁ። ግን ያ ቢሆን ኖሮ የማጣው ምንድን ነው? የማገኘው ነገር ምንድን ነው? ያው አመለስኩልሽ እኮ ታረጊ ኖሮ የሚጠብቅ ሲኦል ነው። በቃ 4 ምንም ጥርጥር የለውም። ግልጹን ነገር ከተባለ በቃ አለቀ። ግን ንስሐ ገብተሽ ቢሆን አዎ ፈጣሪ ይቅር ባይ ነው። ልክ ነው። ንስሐን የሰጠት አይደለም ማለት ነው። ንስሐ መታጠብ ግን ቅድም ያልናቸው ነገሮች በንስሐ ታጥበን የምንነጻቸው እና የማንነጻቸው ነገሮች አሉ ብዬ አምናለሁ። አሁን ዛሬ 20 እና 30 ሰው በነፍሳት ፍቼ አው ንስሐ ልግባ ብዬ ዞር ብዬ ንስሐ መገባ ከሆነ ነገም ደግሞ 50 ሰው ገልና ደግሞ መጣና ፈጣሪ ይቅር በለኝ ያልኩ ንስሐ መገባ ከሆነ እንዲህ አይነት አካል አለ ብዬ አላምንም። ሃይማኖት አባቶች ይሄንን ይደግፋሉ ብዬ አላምንም። እንደዚህማ ከሆነ ምድር እስካሁንም እኮ የለች ተጨራርሰን አልቀን ነበር። ምን ህግ ታዲያ ያስፈልገው? አንድ እዚህ ጋር 40 ሰው ገድዬ ማታ ንስሐ ግን አሁን 40 ሰው እንዳልከው የገደለ ሰው 50 40 ብለሃል። አሁን ንስሐ ከገባ ይቅር ይለዋል ፈጣሪ እንዴ? ለምን አካሄዱ አፉ ተንተባተበ። አይሆንም። ምንም መንተባተብ ሳይሆን አይደለም እኮ የተናገርኩት እኮ ነው። ሊሆን አይችልም። ይሄንን ነው እኮ መነጋገር ያለብን ብለው እኮ እንደዚህ እኮ ለምን እንደዚህማ ከሆነ ቀደም እኮ ነግሬሻለሁ። አንድ ጳውሎስ የሚባል ጸሐፊ አንድ የጻፈው አንድ የአንድ ሀገር ንጉስ ነበሩ አሉ። እውነተኛ ነው፣ ታሪክ አይደለም። ንጉስ ናቸው፣ ጨካኝ ንጉስ ናቸው። ምን ያደርጋሉ? በቀን ወደ 6000 ሰው ሲፈጁ ሁሉና ማታ የሆነች አበባ ቀንጠስ አድርገው ፈጣሪ ይቅር በለኝ ይሉ ነበር። በማግስቱ ደግሞ አሁንም ሌላ 2000 ሰው ይገሉና ደግሞ ይሄማ ከሆነ አደገኛ ሰው ነው። ታዲያ እንደዛ እኮ በዛ እኮ ራሳችንን ማሰብ ነው። ለዚህማ እኮ ለምን ህግ ወጣለት ታዲያ? እንደፈለግን ታዲያ አሁን ያልካቸው እንስሳው እኮ ማለት እኮ አሁን ያልካቸው ሰውዬ ንስሐ ከገቡ ይድናሉ? አይድኑም። ለምን ነገ እንደሚገሉ ያውቃል። መቼም ግን እኮ ስንወያይ ከዚህ በፊት ንስሐ ከገባ ያ ሰው ይቅር ይለዋል ፈጣሪ። አይነት አለው በንስሐ እኔ ደግሞ የምከራከረው በንስሐ የምንወጣቸውና የማንወጣቸው ኃጢአቶች አሉ ብዬ አምናለሁ ብዬ ነው የምገምተው። እንግዲህ እዚህ ላይ አስተያየት ከተመልካቾቻችን እንጠብቃለን። እነዚህ ኤክሰፕሽናል የምንላቸው ነገሮች በቃ ኤክሰፕሽናል የምንላቸው ነገሮች ማለት አሁን ቅድም የነገርኳቸው ነገሮች ማለት ናቸው። በጣም ለድርድር የማይቀርቡ ኃጢአቶች ሰርተን አይ ንስሐ ከገባሁ ምንም አይለኝም ምንም አልሆንም የሚባል አባባል አለ ብዬ ነው ያለብን በበኩል። አለበለዚያ እኮ እንስሳውን እኮ ማለት እኮ ከሰው ዘር በታች ወርደን እንስሳው ሆነናል ማለት ነው። እንደፈለግን ኃጢአት እየሰራን እንደፈለግን እየዘሞትን እንደፈለግን ሰው እየገደልን እንዲማ መኖር ከተቻለ ምኑን ታዲያ ሰው ሆንን ታዲያ? ምኑን ሃይማኖተኛ ሆንን ታዲያ? ይሄንን እኔ በግሌ አልስማማበትም። ይሄ ነው በቃ እኔ ያለኝ አመለካከት። እንግዲህ ሌላ የምትጠይቂው ጥያቄ ከሌለ ለተመልካቾች እናሳትተን ይሄ ነው እና እንደው ውይይትም እንደ ጥያቄ ማድረግ ያቀርብኩልህ። በቃ ጥሩ ነው። እንግዲህ ተመልካቾቻችን ደግሞ ከኛ በተሻለ ብዙ ሃይማኖት አባቶች ከኛ በላቀ ስንት እውቀት ያላቸው ሲጠቃለል ግን ምንድን ነው ማለት ነው? በእኔ እምነት እኔ ተሳስቼ ከሆነ እታረማለሁ። በእኔ እምነት ኤክሰፕሽናል የሆኑ በንስሐ የማይታጠብ ኃጢአት የለም የሚባለው በጠቅላላው ብቀበለውም እንደነዚህ ግን ከባድ ኃጢአቶች በንስሐ ዋነኛው የምትለው የትኛውን ነው? ዋነኛው ይሄን የማስባቸው በእኔ እምነት ነው ቅድም የጠቀስኳቸው ራስን ማጥፋት አንደኛ ራስን ማጥፋት እኔ ከኃጢአቶች ሁሉ የከፋ ኃጢአት ነው ብዬ አምናለሁ። ከሰው መግደል ይልቅ ነው። ከዛ ቀጥሎ የሰውን ነፍስ ማጥፋት ያው የሰውን ነፍስ ማጥፋት ማለት ያው ነው። ፈጣሪ የሰራውን ነፍስ ማጥፋት ማለት ያው እኮ ራሴንም የሰውንም ማለት እሱ ከፈጣሪ ስራ ውስጥ ገብቼ ተገዳዳሪ ሆንኩ ማለት ነው። በሱ ስልጣንና ስራ ገባው ማለት ነው። እጅግ ከባድ ኃጢአት ነው። ውርጃም የሱ ተከታይ እነዚህ መከላከያ የምንጠቀማቸው መከላከያው ነው ውርጃ የሆነው ማለት ነው። ሁለቱ ብለህ የምታስበው እንደገና በመከላከያ የምናስወግደው ይኸው ተመሳሳይ መከላከያ ይገርማል። ይሄን አላወኩም። ከምን ጋር እያያዘን ከነፍስ ጋር የተያዘው የፈጣሪ ነፍስ ፍጥረት እየገደልን ያለን። ስለዚህ ይሄንን በምን እንፍታው? እሺ እንግዲህ መቼም ችግሩን አቀርባል። ወደዚህ ምድር ልጆች አመት ማስጠቀት የለብንም። ኢኮኖሚያችን አይፈቅድም። አዎ ትክክል ነው። ስለዚህ ችል ያረግናል ነገር በየጊዜው ንስሐ መግባት አለ። ይሄንን እንዴት እናድርገው የሚለውን እንደ ሃይማኖት አባቶች እነሱም ራሱ ይሄንን ማስተማር ነበረባቸው። እስቲ እኔም መማር ስለምፈልግ ሳስቼ ኮን መታረም ስለምፈልግ የኔ አመለካከት ነው። ተመልካቾቼ ደግሞ ይህንን አይተው አስተያየት ቢሰጡበትና ብንወያይ በሚል ነው የመወያያ ርዕስ ያመጣ ነው። ለዛሬ እንግዲህ ለጥያቄ ከሌለሽ እንዳናዛዛው እንዳይረዝም በጣም እያመሰገንኩኝ በሚቀጥለው ፕሮግራም ደግሞ
በሌላ ፕሮግራም እስከምንገናኝ መልካም ጊዜ፣ መልካም ቆዩን። ስላዳመጣችሁ ከልብ አመሰግናለሁ። እኔም ደግሞ ቀርበ ለውይይቱም ይሁን ለጥያቄም ይሁን ቀርበ አክብረ ስለ ውይይቱን ስለሰጠኸኝ አመሰግናለሁ። እኔም ከልብ አመሰግናለሁ። መልካም ጊዜ፣ ሰላም ቆዩ።